በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምሕረትና ደግነቱን አብዝቶ ለዚች ሰዓትና ደቂቃ በዚህ መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እንሰማ ዘንድ ቸርነቱን ያበዛልን ይህችን ደቂቃ ባርኮ ቀድሶ የሰጠን የሁላችን አባት፣ የሁላችን ጌታ፣ የሁላችን መድኃኒት፣ የሁላችን አስገኝ፣ የሁላችን ጠባቂ የፍቅር አምላክ ቸሮ መድኃኔዓለም የመስቀሉ ጌታ አሁንም ለሱ የሚገባው እናመሰግንበት ዘንድ በፈጠረልን አንደበት ምስጋና ነውና ክብርና ምስጋና ለገናና ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በፍጥረቱ አንደበት ሁሉ የተመሰገነ ይሁን። ርርተ ህሊና ርርተ ልቦና ምልዕተ ጸጋ ምልዕተ ክብር አንዳችም ነውር የሌለባት የመስቀል ላይ አደራ እናታችን አዛኝት እናቱም መብርሃንም ሁልጊዜም የማያሳፍረው ቃል ኪዳኗ አብሮናልና በበረከትም እንድንኖር ከክፉም እንድንጠበቅ ምክንያት ሆኖናልና አማላጅቱም ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ከዚህ ቀደም ወደ እናንተ ስናደርስ እንደነበረው ለዛሬም የሚያስተምረንን በተለይ ከቅድመ ጋብቻ፣ ከጋብቻ፣ ከትዳር ህይወት ጋር በተያያዘ ልንሰማቸው የሚያስፈልጉ ምናልባትም ችላ ሳንላቸው እንድንተገብራቸው የሚያሳስቡን በርካታ ቁም ነገሮች ቢኖሩም ከነዚያ ውስጥ እንደው በጥቂቱ ጨለፍ አድርገን ልንሰማ፣ ልንማር፣ ልንመከርበት የሚያስፈልገውን እስከዛሬ እንዳደረስናችሁ ወደ ዛሬ የመጨረሻውንና ክፍል 5 ነው ይዘን የተመለስ ነው። በክፍል 4 ምናልባት እንደ እግዚአብሔር ፈቃድ እንግዲህ ይህን መርሃ ግብራችን የምትከታተሉ አንድ ሰው ማንን ላግባ ከማለቱ በፊት እነዚያን ውሳኔዎች እንዲወስን የሚያደርገው እውነተኛ የእግዚአብሔር ፈቃድና ትክክለኛ ያልሆነ የእግዚአብሔር ፈቃድ እንዳለ እንድንረዳውና ትክክለኛ ያልሆኑ ፈቃድ እግዚአብሔር የሚታወቅባቸው መለኪያዎች አሉና እነዚህ ትክክለኛ አይደሉም ብለን ከምናስባቸው ውስጥ እጣ ተገቢ የሆነም ቢኖር እንዲሁ ተገቢ ባልሆነ መልኩ የሚታሰብ ከሆነ ማለት ነው። ህልምም እንደዚሁ በመልካም የሚታሰብ አለ። ባላስፈላጊነቱ ደግሞ በህልም ያየሁት አንቺን ነው፣ በህልም ያየሁት አንተን ነው በሚል በእውነት በተሳሳተ ሁኔታ የሚተረጎምም እንዳለ፣ በሶስተኛ ደረጃ የአንዳንድ ሰዎች ግፊት ብለን የተማርነውና እንዲሁም የሚያስቸኩል ስሜት የሚሉት እነዚህን 4 ነጥቦችን ነው። ትክክለኛ ያልሆኑ የእግዚአብሔርን ፈቃድ ልናውቅ የማንችልባቸው ጉዳዮች ናቸው ብለን በውስጡ መልካም ነገር ቢኖርም ግን በትክክለኛ መልኩ ደግሞ ሊታይ የማይገባው በተሳሳተ ሁኔታ የምንረዳቸው ነገሮችን በውስጡ እንዳሉ አምላካችን በቸርነቱ አስተምሮናል። ለዛሬ በዚሁ በቅድመ ጋብቻም ሆነ በትዳር ህይወታችን ውስጥ በተለይ ዛሬው በምሳሌም የተጠቀሱ ብዙ ነገሮች ስላሉበት ትክክለኛ የሆኑ መለኪያዎችስ የትኞቹ ናቸው? እንግዲህ እነዛ ትክክል ካልሆኑ በምንድን ነው የምናውቀው? የኔ የምላትን እሷም የኔ የምትለውን ሰው ማግኛ ፈቃድ እግዚአብሔር የቱ እንደሆነ ለማወቅ የሚረዱ ነጥቦች፣ የሚያግዙ ነጥቦች የትኞቹ ናቸው የሚለውን የምንመለከትበት ነው። 3 መሰረታዊ ነጥቦች አሉ። በውስጡም በተለያየ ምሳሌ እውነተኛ ታሪኮች የሚቀርቡበት ስለሆነ እንዲህ እንከታተላለን። እርሱ አምላካችን በቸርነቱ በእውነት ሚስጥሩ እንዲገልጽልንና ወደዚህ ህይወት ለመግባት ያሰብነውን በውስጡ ያለነውንም እሱ እንዲያጽናናን ብርሃን ሆኖን መንገዱ እንዲያመለክተን ፈቃዱ ይሁንልን። የመጀመሪያው ትክክለኛ የሆነ የእግዚአብሔርን ፈቃድ የምናውቅበት የመጽሐፍ ቅዱስ ምስክርነት ነው። የሁለቱ ጥንዶች ግንኙነት እግዚአብሔር የፈቀደው ከሆነ በአብሮነታቸው ጊዜ ሁሉ ዋስትናቸው የመጽሐፍ ቅዱስ ማለትም የእግዚአብሔር ቃል ምስክርነት ነው። ለምሳሌ አንድ ሰው ተነስቶ አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ የደፋሮችንና የአላዋቂዎችን ጥቅስ ለጋብቻ ቢጠቅስልን ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለው? ወይስ የማያምን ከሚያምን ጋር ምን ክፍል አለው? የእግዚአብሔር ታቦትንስ በጣዖት ቤት ውስጥ የሚያኖር ማን ነው? የሚለው የመጽሐፍ ቅዱስን ምስክርነት ይዘንና ክርስቶስን አብነት አድርገን አንተ ሰይጣን ወደ ኋላ ሂድ የሰውን እንጂ የእግዚአብሔርን አታስብምና እንለዋለን። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14፣ ማርቆስ ምዕራፍ 8 ቁጥር 33። አንዳንድ ሰዎች በሃይማኖት ከማይመስሏቸው ጋር ይገጥሙና ለትዳር ይተሳሰባሉ። ምን ነው ሲባሉም ችግር የለውም ስብ ያመጣዋለሁ ይላሉ። ግን እኮ ተስቦ መሄድም አለ። ለማንኛውም አንድን ሰው እግዚአብሔር ፈቅዶልን ከጨለማ ወደ ብርሃን፣ ከጥርጥርና ክህደት ወደ እምነትና ሃይማኖት መመለስ እጅግ በጣም ጥሩ ነገር ነው። እንዲያውም አንዱ መክሊትን የማትረፊያ መንገድም ነው። ይህ የሚሆነው ግን አንደኛ በእጮኝነት ኪዳን ከመታሰራችንና በጋብቻ አንድ ከመሆናችን በፊት ሲሆን፣ ሁለተኛ ደግሞ ወደ ሃይማኖታችን የሚመለሰው ሰው ወንድም ይሁን ሴት የሚመለስበት ወይም ሃይማኖቱን የሚቀበልበት ምክንያቱ ጋብቻውና ጋብቻው ብቻ እንዳልሆነ ሲረጋገጥ ብቻ ነው። ካልሆነ ግን አደጋው ከባድ ነው። ምክንያቱም ከትዳሩ መፍረስ ባሻገር የሃይማኖት መካድ ኪሳራ ሊደርስብን ይችላልና
ብዙ ሰዎች ደግሞ በሃይማኖት ከማይመስሏቸው ጋር ጋብቻ መስርተው ሲኖሩ ወይም ገና ለመመስረት ሲያስቡ የሚጠቅሱት ንባብ የሚከተለውን ነው። ንባብ ያልኩት ትርጓሜና ምስጢር አልባ መረዳታቸውን ለመጠቆም ስለፈለግኩኝ ነው። ጥቅሱ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ላይ ያለ ነው። ሌሎችንም እኔ ላለው ጌታም አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አትተወው። ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት በባሏ ተቀድሳለች ይላል። ይህን ጥቅስ ያለ ቦታው ሲጠቀስ በልዩ ልዩ ሁኔታዎች ሰምታችሁት ሊሆን ይችላል። ጥቅሱ ግን በፍጹም ፍንገጣን አያበረታታም። ይህ ጥቅስ አንደኛ የቅዱስ ጳውሎስ ሐሳብ ነው። ምክንያቱም ገና ሐሳቡን ሲጀምር እኔ ግን እላለሁ ጌታም አይደለም ብሎናል። ይህ ማለት ግን ቅዱስ ጳውሎስ ከጌታው ቃል ወይም ወንጌል ያፈነገጠ አዲስ ትምህርት ያስተምራል ማለት አይደለም። ቅዱስ ጳውሎስ በዚህ ሐሳቡ በወቅቱ የቆሮንቶስ ሰዎች በማህበራዊ ሕይወታቸው ተፈጥሮባቸው የነበረውን ቀውስ ለማርገብ የተጠቀመበት ጥበብ እንደሆነ እንረዳለን። ስለዚህ ይህ መሰረታዊ የቤተ ክርስቲያን አስተምህሮ ሳይሆን ጊዜያዊ ችግር መፍቻ ትምህርት ነው። ችግሩ ምን ነበር ለሚለው ቆየት ብለን የምናየው ነው። ሁለተኛ ሐዋርያው ቅዱስ ጳውሎስ እየተናገረ ያለው ቀደም ሲል በጋብቻ አንድ ሆነው በትዳር እየኖሩ ያሉትን ሰዎች እንጂ ወደፊት ሊጋቡ ያሰቡትን አይደለም። ምክንያቱም ያመነች ሚስት ያለችው ያመነ ባል ያላት እያለን የጻፈው ባልና ሚስት ሆነው ከኖሩ በኋላ ማለት ነው። ሶስተኛ ሐዋርያው ቅዱስ ጳውሎስ ይህን ትምህርት ያስተማራቸው ሰዎች በጊዜው ለክርስትናው እንግዳ ነበሩ። ክርስትናው የተሰበከላቸው ቀድሞ በአሕዛብነት ሕይወታቸው በጋብቻ እየኖሩ ሳለ በመሆኑ ከሁለት አንዳቸው ቀድሞ ክርስትናውን ይቀበልና ለመቀበል የዘገየውን አካል በፍቺ እየተለየ መሄድ ሲሻ ሐዋርያው ቅዱስ ጳውሎስ የለም አትቸኩሉ፣ የትዳር አጋራችሁን ጠብቁ፣ ሳትለያዩ አንድ ላይ በመቆየታችሁ አንዱ በአንዱ ፍቅር ይሳባል፣ ይቀደሳል፣ እንዲሁ ዕድልና ጊዜ ሳትሰጡት ለመለየት አትቸኩሉ እያለ ነው ጋብቻቸውን ከመፍረስ ሊታደግ እንደ ራሱ ሐሳብ ያስተማራቸው። ስለዚህ ይህ አስተምሮ በወቅቱ ለነበሩ ሰዎች የተሰጠና የነበረውን ውጥረትና የትዳር መፍረስ ለመታደግ ቅዱስ ጳውሎስ የተጠቀመበት ጊዜያዊ ትዳርን የማዳን ስልት ነው እንጂ ዘመናዊ ነኝ የሚለው ትውልድ እንደሚናገረው በሃይማኖት ከማይመስሉን ጋር በቀላሉ ጋብቻ እንድንመሰርት የሚያበረታታና የመሰረትነውንም የሚያጽናና ትምህርት አይደለም። ስለዚህ የመጀመሪያው ትክክለኛ የሆነ መለኪያ የምንለው የመጽሐፍ ቅዱስ ምስክርነት ነው። ሁለተኛው የሁኔታዎች መገጣጠም ነው። ከጋብቻ በፊት ያለው ጥምረት እግዚአብሔር የፈቀደው ከሆነ ሌላው ምልክት በሁለቱ መሃል የሚከሰቱ ተመሳሳይ ወይም ተገጣጣሚ ክስተቶች ናቸው። ለምሳሌ እሱ ቆራቢ ከሆነ እሷም ቆራቢ ትሆናለች። እሱ መስጠት የሚያስደስተው ሲሆን እሷም ልክ እንደሱ ልትሆን ትችላለች። አንዳንዴም ፍላጎታቸው ከመገጣጠሙ የተነሳ እሱ ማግባት በሚፈልግበት ወቅት እሷም ማግባት ልትፈልግ ትችላለች። የሁለቱ ጋብቻ ምክንያትም አንድ አይነት ይሆናል። ይህንን የሁኔታዎች መገጣጠም በብዙ የሚጨበጡ እውነቶች ማስረዳታችንን እንቀጥል። ምሳሌ 1 እስኪ የብፅዓት ወይም ስዕለት ልጅ የሆነችውን የምክንያተ ድኂኗን የእመቤታችን ቅድስት ድንግል ማርያምን ታሪክ በጨረፍታ እናንሳ። የእመቤታችን ወላጆች ካህኑ ቅዱስ ኢያቄምና ቅድስት ሐና ልጅ ባለመውለዳቸው ምክንያት ከመንደርም ከቤተ እግዚአብሔር መገለል ይደርስባቸው ነበር። በዚህ ምክንያትም ደግ ነገር መስጠት የባህሪው የሆነው ልዑል እግዚአብሔር በልጅ ስጦታ ባርኳቸው ከነቀፌታ ይታደጋቸው ዘንድ ዘወትር አጥብቀው ይለምኑት ነበር። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም። ለቤተ እግዚአብሔር አንጣፊ ጋራጅ ሆኖ ይኖራል። ሴት ብንወልድም እንጨት ሰብራ ውሃ ቀድታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ሲሉም ብፅዓት ገብተው ነበር። ከዚያም እመቤታችን ንጽሕት ቅድስት ድንግል ማርያም ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወለደች። በተወለደች በ3 ዓመቷ ወላጆቿ ለቤተ መቅደስ እንሰጣታለን የሚለውን ብፅዓታቸውን ወይም ስዕለታቸውን ለመፈጸም ሲያስቡ የሁለቱም ሐሳብ ተገጣጥሞ ነበር። ከዕለታት አንድ ቀን እናቷ ቅድስት ሐና የ3 ዓመት ብቸኛና ተወዳጅ ልጇን እቤት ውስጥ ትታት ወደ ደጅ ወጥታ በነበረችበት ጊዜ የእግዚአብሔር መልአክ ሰወረባት። በጣም አዘነች። ከቆይታ በኋላ ግን መልአኩ መልሶላት አገኘቻት። ከዚያን ጊዜ ጀምሮ ሁልጊዜ ያው የመሰላት ተለይታት አታውቅም። ባለቤቷ ኢያቄም ስዕለታቸውን መፈጸም እንዳለባቸው ቢያስብም ይህንን የእናቲቱን ፍቅር እያየ እንዴት እንደሚያላቅቃቸው ሐሳብ ሆኖበት ይተክዝ ነበር።
አንድ ቀን ቅድስት ሐና እንዲህ ስትል አሰበች። አሁንስ ተሰውራ ተመለሰችልኝ። በሞት ብትወሰድብኝ ኖሮስ ወይ ከልጄ ወይ ከስለቴ ሳልሆን ልጄንም አጥቼ ከእግዚአብሔርም ተቆራርጬ ልቀር አልነበረምን ብላ ወደ ውዱ ባለቤቷ ቅዱስ ኢያቄም ሄዳ እንዲህ አለችው። ይህች ብላቴና ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን አንሰጥምን? የሰጠ ቢነሳ የለበት ወቀሳ እንዲሉ አንዳች ብትሆንብን ከልጃችንም ከእግዚአብሔርም ሳንሆን እንዳንቀር። እሱም የሐሳቡንና የልቡን ስለነገረችው ደስ ብሎት እኔ እኮ ፍቅርሽ ይደቅልሽ ብዬ ነው እንጂ አንቺ ካልሽማ ምን ገዶኝ አላትና ታኅሳስ 3 ቀን ተያይዘው ወደ ቤተ መቅደስ ሄደዋል። በዚያም ሊቀ ካህናቱ ዘካርያስ የምግቧ ነገር ይያዝልኝ ብሎ መጥቅ ወይም ደወል መጥቶ ሕዝቡን ሰብስቦ ሳለ መልአኩ ፋኑኤል ህብስት ሰማያዊ፣ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ለእኔ የመጣ ሀብት ነው ብሎ ለመቀበል ቢነሳ ወደ ላይ ራቀበት። የሊቀ ካህናቱ ተወራጅ ስምዖን ይባላል። እሱም ለመቀበል ቢነሳ ወደ ላይ ራቀበት። ከዚህ በኋላ ጥበበ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት እንደሆነ እስኪንየው ብለው ለብቻዋ አድርገዋት ፈቀቅ ቢሉ ድንኩል ድንኩል እያለች እናቷን ስትከተል መልአኩ ፈጥኖ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በቆመ ብእሲ በሰው ቁመት ያህል ምድርን አስለቅቆ መግቧት አደረገ። የምግቧ ነገር ከተያዘልን ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አስገብተዋት 12 ዓመት ኖራለች። ቅዳሴ ማርያም ትርጓሜ። እንግዲህ እግዚአብሔር ያለበት ትዳር ሁልጊዜ እንዲህ ነው። ሁለት ልቦች አንድ ሐሳብ የሚያስቡበት፣ አንድ ቃል የሚናገሩበት ነው። በእነ ቅድስት ሐና ቅዱስ ኢያቄም ቤት የሁለቱ ሐሳብ አንድ ነው። በዚህ ቤት ያለው አንድ ልብ፣ አንድ ሐሳብ፣ አንድ ቃል ነው። የሁለቱ አብሮነት በፈቃድ እግዚአብሔር የተመሰረተ በመሆኑ እሷ የምታስበውን በጎ ነገር ሁሉ እሱ ያስበዋል። ልክ እንደዚሁ ሁሉ እሱ የሚያስበውን በጎ ነገር ሁሉ እሷ ታስበዋለች። ይሄ ከተጋቡ በኋላ ላሉ ሰዎች የሚሆን ምሳሌ ነው። ላልተጋባ ነው እስካላችሁ ሌላ ምሳሌ እነሆ። አበብዙኃን አባታችን አብርሃም በሸመገለ ጊዜ የልጁ ጋብቻ ነገር አስጨንቆት የቤቱን ታማኝ ሽማግሌ ሎሌ አስጠርቶ አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት አትውሰድለት፣ በሰማይና በምድር አምላክ በእግዚአብሔር አምልሃለሁ በማለት ወደ ናኮር ከተማ ይልከዋል። ዘፍጥረት ምዕራፍ 20። ሽማግሌው ሎሌም የአብርሃምን አደራ በልቡ ጓዙንና ስንቁን በ10 ገመሎች ጭኖ ጉዞ ጀመረ። ጉዞ በሰላም ተጠናቆ ሽማግሌው ከተላከበት ከተማ መግቢያ ከአንድ የውሃ ጉድጓድ አጠገብ ግመሎቹን አንበርክኮ እረፍት አደረገ። ከዚያም አደራውን በብቃት ይወጣ ዘንድም ፈቃደ እግዚአብሔርን በጸሎት ጠየቀ እንዲህ ሲል፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊት ያቅናልኝ። ለጌታዬ ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜያለሁ። የዚችም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃ ጠጣ ዘንድ እንስራሽን አዘንቢልኝ የምላት እርሷም አንተም ጠጣ ግመሎችህንም ደግሞ አጠጣ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግ ካውቃለሁ አለ። ዘፍጥረት 24 ቁጥር 12። በጣም የሚገርመውና የሚደንቀው ገና ተናግሮ ሳይጨርስ የባቱኤል ልጅ መልከ መልካሟ ርብቃ ባዶን ስራዋን በጫንቃዋ እንደተሸከመች ውሃ ልትቀዳ ብቅ አለች። ሽማግሌው በዓይኑ አሳለፋትና ውሃውን ቀድታ ስትመለስ ጠብቆ በጸሎት ለእግዚአብሔር ያሳወቀውን ምልክቱን ገለጸላት እንዲህ ሲል፣ ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ ለምንሻለሁ አላት። ዘፍጥረት 24:17። እሷም እሱ ከእግዚአብሔር ጋር የሚግባባበትን ምልክት ቀድማ ሳትሰማና ሳታውቅ ነገር ግን በፈቃድ እግዚአብሔር ተገልጦላት ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አውርዳ ጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለች። ፈጥናም ውሃውን ከእንስራዋ በማጠጫው ውስጥ ገለበጠችው። ደግማም ልትቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹም ሁሉ ውሃ ቀዳች ይለናል ቅዱሱ መጽሐፍ። ዘፍጥረት 24ን እንግዲህ ማንበብ ነው። እንግዲህ ይታያችሁ ለሰውየው ማጠጣቷና ለግመሎቹ ማጠጣቷ ለፈቃደ እግዚአብሔር ምልክት ነበር። የርብቃ ትጋት ግን በጣም ይገርማል። ሰውየውን ማጠጣት ቀላል ሊሆን ይችላል። 10 ግመል ውሃ ጠጥቶ ማርካት ግን ቀላል አይደለም። ልብ አድርጎ የበረሃው መርከብ እየተባለ የሚጠራውን ግመል ነው እየተመላለሰች ያጠጣችው፣ ሌላ እንስሳ አይደለም። ርብቃ ግን ስንት ጊዜ ሆን በእንስራዋ ውሃ ያመላለሰችው? እጅግ በጣም የሚደንቅ ቅንነት፣ ትህትናና ታዛዥነት ነው። ዳሩ ግን ይህ ሁሉ የተቻለው በፈቃድ እግዚአብሔር ነው። ታማኙ የአብርሃም ሎሌ በግጥምጥሞሹ ተገርሞና በፈጣሪው ሥራ ተደንቆ ያለምንም ጥርጣሬ ጥሎሿን እዛው ነበር የሰጣት። ከዚህ በኋላ
የማን ልጅ እንደሆነችና ለሱና ለግመሎቹ ማደሪያ ቦታ ያገኝ እንደሆነ ጠየቃት። እሷም ለጥያቄዎቹ የጨዋ ምላሽ ሰጥታው ስታበቃ አብሯት ወደ ቤቷ ይሄድ ዘንድ ጋበዘችው። እሱም ወደ ምድር ዝቅ ብሎ በመስገድ አደራውን እንዲወጣ የረዳውን እግዚአብሔርን አመስግኖ ተከተላት። ቤት እንደደረሰም ለግመሎቹ የሚበሉት ቀረበላቸው። በመቀጠልም ለእንግድነቱ ክብር ሰፊ ገበታ ተጣልና እራት እንዲመገብ ጠየቁት። እሱ ግን የመጣሁበትን ትልቁን ጉዳይ ሳላስረዳ አልመገብም አለ። እንግዲህ ይህንን ልማድ ዛሬም ድረስ ለጋብቻ ጥየቃ ወደ ሴቷ ቤት የሚላኩ ኢትዮጵያውያን ሽማግሌዎች እንደሚፈጽሙት አስተዋላችሁን? የርብቃ ቤተሰቦችም ተናገር ብለው ፈቀዱለት። እሱም እንደቆመ እንዲህ አለ። እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው አገነነውም። በጎችንና ላሞችን፣ ብርንም ወርቅንም፣ ወንዶች ባሮችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናው ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት ሀገር ከከነናውያን ሴቶች ልጆች ሚስትን አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄ ሚስት ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝሳ አልኩት። እሱም አለኝ፣ አካሄዴን በፊቱ ያደረግኩለት እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህንም ያቀናል። ለልጅም ከወገኖቼ ከአባቴ ቤት ሚስትን ትወስዳለህ። የዚያን ጊዜም ከመሐላዬ ንጹሕ ነህ። ወደ ዘመዶቼ ሄደህ እነሱ ባይሰጡህ ካማልኩ መሐላ ንጹሕ ትሆናለህ ብሎ እንደላከውና እሱም ወደ እግዚአብሔር ጸልዮ የፈቃድ እግዚአብሔር ምልክትን እንዳገኘ ከልጃቸው ከርብቃ ጋር ተያይዘውም እንደመጡ በዝርዝር አስረዳ። ዘፍጥረት 24 ቁጥር 34። ከዚህ በኋላ ላባና ባቱኤል በጣም ደስ የሚል ቃል ተናገሩ። ነገሩ ከእግዚአብሔር ዘንድ መጥቷል። ክፉም በጎም ልንመልስልህ አንችልም። ርብቃ እነኋት በፊትህ ናት፣ ይዛት ሂድ። እግዚአብሔር እንደተናገረ ለጌታም ልጅ ሚስት ትሁን አሉት። በዚህ ጊዜ የአብርሃም ሎሌ በባህላቸው መሰረት ወደ መሬት ለጥ ብሎ እጅ ነሳና ተጨማሪ የብርና የወርቅ ጌጣጌጥና የልብስ ስጦታ ወጣና ለርብቃ ለወንድሟና ለእናቷ አበረከተ። ከዚያም የደስታ ማዕድ ወይም ገበታ ቀርቦ ተበልቶና ተጠጥቶ ሁሉም ወደ ማረፊያው መኝታው ገባ። በማግስቱ ሽማግሌው የአብርሃም ሎሌ በማለዳ ተነስቶ ያንን ደግ ቤተሰብ ስንብት ጠየቀ። የርብቃ ቤተሰቦች ግን የልጃቸውንም መለየት በቀናት ዕድሜ ለማስረዘም ሽተው እባክን እስከ 10 ቀን ቆይልን ሲሉ ተማጸኑት። እሱ ግን እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ልሂድ ብሎ አስጨነቃቸው። ግድ ሲሆንባቸው ጊዜም እሺ አሉት። ግን ርብቃ ትጠራና ፈቃዷን በቃሏ ታረጋግጣሉት። በስተመጨረሻም ያቺ ቆንጆዋና ጠባየ መልካሟ ሴት ርብቃ ተጠራችና ያለምንም መቅደምና ማብራሪያ በቀጥታ ከዚህ ሰው ጋር ትሄጃለሽ ሲሉ ጠየቋት። እሷም የት፣ ወዴት፣ ለምን ሳትል በአጭር ቃል እሄዳለሁ ስትል ቃሏን ሰጠች። ጉዞ ወደ ጋብቻ ከዚያም ወደ ትዳር እንዲህ ተጀመረ። ወደ ኋላ ልመልሳችሁ። ያኔ በውሃው ጉድጓድ አጠገብ የሰማነው የርብቃ ምላሽ ከሽማግሌው ፍላጎትና ጥያቄ ጋር ገጥሟል። በስተመጨረሻም ወላጆቿ ልጃቸው ርብቃን ሳያማክሯት ለሽማግሌው አሳልፎ ከሰጧት በኋላ ከዚህ ሰው ጋር ትሄጃለሽ ብለው ሲጠይቋት አዎ በማለቷ ምላሿ ከነሱ ምላሽ ጋር ገጥሟል። አያችሁ፣ በፈቃድ እግዚአብሔር ውስጥ የሁኔታዎች መገጣጠም ማለት ማሳያው ይህ ነው። እባካችሁ ሙሉውን ታሪክ ተረጋግታችሁ ብታነቡት መልካም ነው ይላሉ ይህን መጽሐፍ ወይም ደግሞ ይህን ጽሑፍ ጽፎ የሰጡን። ዘፍጥረት ምዕራፍ 24 ሙሉውን ማንበብ ነው ከቁጥር 1 ጀምሮ። እንግዲህ በፈቃድ እግዚአብሔር የተመሰረተ ትዳር እንኳንስ የጭቅጭቅና የሐዘን መፍለቂያ ቋት ሊሆን ቀርቶ የዚህን ዓለም መከራና ሐዘን የሚያስረሳ ነው የሚሆነው። የእናትንም ሞት እንኳ ቢሆን ይስሐቅ ርብቃን ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና እንዲል ቅዱሱ መጽሐፍ ዘፍጥረት 24 ቁጥር 67። ሌላው ሶስተኛ ምሳሌ ደግሞ ከዚሁ ጋር የሚሄድ ደግሞ አለ። ይህ ደግሞ በእኛ ዕድሜና በዘመናችን የተፈጸመ እውነተኛ ታሪክ ነው። በአዲስ አበባ መንበረ መንግስት ቅዱስ ገብርኤል ገዳም ግቢ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት ተማሪ ሳለው ይላሉ ጸሐፊው፣ እህታችን የሽመቤት ታዬ አሁን ወይዘሮ ይህንኑ የጾታ ትምህርት ማለትም ስነ ጋብቻን እያስተማረችን ሳለ አንድ የሚደንቅ አማናዊ ምሳሌ አንስታልን ነበር። እስካሁንም ድረስ ማስታወሻ ላይ ያለ ነገሩ እንዲህ ነው። በአንድ ሰፈር ውስጥ የሚኖሩ 2 ወንድና ሴት ነበሩ። እነዚህ ሰዎች በአንድ ሰፈር ውስጥ ይኑሩ እንጂ በፍጹም አይተዋወቁም። ሁለቱም የተረጋጋ ክርስቲያን ሕይወት ያላቸው ከመሆናቸው በተጨማሪ ቆራቢዎች ናቸው። የሰፈሩ ሰው ግን ሁለቱንም ስለሚያውቃቸው በስነ ምግባራቸውም ስለሚደመም ምን አለበት ሁለቱ ቢጋቡ እያለ ዘወትር በህሊናው ሲያጋባቸው እየዋለ
ሲያጋባቸው ያድራል። ከዚህ በዘለለ ግን አንድም ሰው ደፍሮ ሁለቱን ለማገናኘት አልሞከረም። ታዲያ አንድ ቀን ኃይለኛ ዝናብ ይዘንብና ወንዱ ባለመኪና ስለነበረ ወደ ቤቱ አቅጣጫ እየነዳ ከዋናው አስፋልት ተገንጥሎ ወደ ሰፈሩ ሲያመራ እሷ ደግሞ ከታክሲ ወርዳ ጃንጥላዋን ዘርግታ በእግሯ ስታዘግም ያገኛታል። ከዚህ በፊት አይቷት ባያውቅም በዚያ በዝናብ ስትጓዝ ሲያያት የሰፈር ሰው ትሆናለች ብሎና ሰብአዊነቷ ገብሮት መኪናውን ከጎኗ አቁሞ ወደ ውስጥ ከሆንሽ እባክሽ ልሸኝሽ የሚል ጥያቄ ያቀረበላት። እሷም ዝናቡና ጭቃው አስገድዷት ወይም እኛ የማናውቀው ፈቃድ እግዚአብሔር አመልክቷት ይሁን ምክንያቷን ባናውቅም ወደ መኪናው ገባች። እነዚህ ሁለት ሰዎች እንደ ሁለቱ አይኖቻችን አብረው እየኖሩ አይተዋወቁም ነበርና በዚች ቅጽበት ተዋወቁ። ኋላም በስርዓተ ተክሊልና በቅዱስ ቁርባን ጋብቻቸውን መሰረቱ። ይህ ታሪክም የሰፈሩ ሰዎች በሰርጋቸው ዕለት የእግዚአብሔር ተአምር ግን አይገርምም፣ እኛ እኮ ምን አለ ሁለቱ ቢጋቡ እያልን ስንመኝ ነበር እያሉ በሹክሹክታ ሲያወሩ ተሰማና የያኔዋ የሰንበት ትምህርት ቤታችን አስተማሪ የሺጋ ደረሰ። እሷም ለእኛ ነገረችንና እንዲህ ተጻፈ። መቼም ድንቅ የሁኔታዎችን መገጣጠም አስረጅ እንደሚሆናቸው አምናለሁ። አስቀድሞ ሰዎች በህሊናቸው አጋቧቸው፣ ኋላም እነሱ ራሳቸው ተጋቡ። ውድ ተከታታዮቻችን እንዲህ አይነቱን የሁኔታዎች መገጣጠሞች በሕይወታችሁ ተከስተው ከሆነ እያስታወሳችሁና ካልተከሰቱ ደግሞ ሌሎችን እየጠየቃችሁ ተነጋገሩባቸው። የእግዚአብሔርን ፈቃድ እንግዲህ ትክክለኛ መሆኑን ከምንለካባቸው መለኪያዎች አንዱ የመጽሐፍ ቅዱስ ምስክርነት፣ አሁን ደግሞ ያየነው የሁኔታዎች መገጣጠም የሚለው ነው። ሶስተኛውና የመጨረሻው የውስጥ ወይም የልብ ሰላም ማግኘት ነው። መንፈሳዊ ጋብቻም ይሁን ከጋብቻ በፊት ያለው አብሮነት በፈቃድ እግዚአብሔር የተመሰረተ ከሆነ ከፍሬዎቹ አንዱ የውስጥ ሰላምና የልቦና እረፍት ነው። አንድ ሰው ትዳርን የሚያህል ምስጢራዊ ሕይወት በጋብቻ ጥምረት ከመጀመሩ በፊት አስቀድሞ ካቻው ጋር በአብሮነት ማለትም በጓደኝነትና ከፍ ሲልም በእጮኝነት ጊዜ ላይ እያለ ተቀራርቦ በሚጫወትበትና በሚወያይበት ጊዜ እንዲሁም ለብቻው ሲሆን ሁልጊዜ ውስጡን ተረጋግቶ ማዳመጥ ይኖርበታል። በዚህ ጊዜ ውስጥ የሚረበሽ፣ የሚደናገጥ፣ የሚፈራ፣ ያላረፈና ያልተረጋጋ ከሆነ ግንኙነቱን ከጊዜያዊ ስሜት በጸዳ መልኩ ሰከን ባለ ሁኔታ መመርመር ይኖርበታል። ምን ጊዜም ቢሆን ወደ ታላቁ የትዳር ሕይወት ለመጓዝ በቅዱስ ጋብቻ መዋሃድ ያስፈልጋል። ከመጋባት በፊት ደግሞ መተዋወቅ ይቀድማል። ሁለቱ ጥንዶች ከተዋወቁ በኋላ ሐሳባቸውንና ጋብቻቸውን አስመልክቶ በግልጽ ፍላጎታቸውን ማሳወቅ ይኖርባቸዋል። በዚህ ጊዜ ከተፈቃቀዱ ወደ እጮኝነት ጎዳና ይገባሉ ማለት ነው። ተጫጭተው ሳሉ ግን ወደ ጋብቻ ከመዝለቃቸው በፊት ደግመውና ደጋግመው በግንኙነታቸው ምክንያት ደስተኞች መሆን አለመሆናቸውንና የውስጥ ሰላምና እርጋታ እንዲሁም እረፍት ማግኘት አለማግኘታቸውን በጸሎትም በጥሞናም መፈተሽ ይገባቸዋል ማለት ነው። እኛ ሁልጊዜም ቢሆን በጸሎት የምንመራ ከሆንና ጉዳዩ የእግዚአብሔር ጣት ካለበት በግንኙነታችን እጅግ በጣም ደስተኞች ከመሆናችንም በላይ የጋብቻችንን ቀን እየናፈቅን በየዕለቱ ጉዟችን በብሩህ ተስፋ የታጀበ ይሆናል። እኛ ግን የስም መንፈሳዊ ሆነን ከጸሎት ሕይወት ጋር በፍጹም የማንተዋወቅ የጀመርነው ጉዳይም የእግዚአብሔር ጣት የሌለበት ከሆነ ግን ስንገናኝ ብቻ ሳይሆን ገና መገናኘታችንን ስናስብ ውስጣችን ሰላሙን ያጣል። በተገናኘን ጊዜም ደግሞ ደስታ ይርቀናል፣ ወይ ጭንቀታም ወይ ጭቅጭቃም እንሆናለን። ይህንን አንዳንዶች ፍቅር ነው ይሉታል። እንዳፋቸው አድርግላቸው ልንላቸው እንችላለን እንጂ ለአባባላቸው እውቅና ልንሰጠው ግን አይገባም። በመጨረሻም እግድ ወይም ክልከላ የተጣለባቸው ግቢዎች ፍትሐ ነገሥቱ ወደ ላይና ወደ ታች ወደ ግራና ወደ ቀኝ ቆጥሮ ያስቀመጠው ስጋዊና መንፈሳዊ ዝምድና እንዳለ ሆኖ ከዚህ በታች ባሉት ሁኔታዎች ውስጥ ያሉትን ሴቶች ማግባት እንደማይቻል ይናገራል። በዝሙት ግብር የተፈታችይቱን መነኩሴይቱን ዕድሜዋ ከ60 ያለፈውን የባሏን ሞት የሐዘን ወራት ያልፈጸመችውን ከ10 ወር እስከ 1 ዓመት ፈቃደኛ ያልሆነችውን ሴት ማግባት እንደማይቻል በግልጽ አስቀምጧል። ለወንዱም ያው ነው። ፍትሐ ነገሥት ገጽ 216 ቁጥር 859 እስከ 866 እንግዲህ ዝርዝሩ እዛው ላይ ስላለ ምናልባት ፈቃደ እግዚአብሔር ቢሆን ወደፊት ልንመጣበት እንችላለን። ለዛሬው መርሃ ግብራችንን ጠቅለል የምናደርገው ከውሳኔ ጋር በተያያዘ በጥያቄና መልስ ያገኘነው አንድ ምስጢር ላካፍላችሁ ከተባለ መጽሐፍ ወደ እናንተ እንድናደርሰውና አንዳንዴ ለውሳኔ የምንቸገርባቸው በጣም በርካታ ጉዳዮች ስላሉ ቆይ ዛሬ ቆይ ነገ እያልን እያዘገየን በልባችን እያሰብን ግን በተግባር ያላዋልናቸው ብዙ ነገሮች ይኖራሉ። ይህም በተመለከተ አንድ ጥያቄ ጠይቁት ጥያቄ አሁን ለምንነጋገርበት ጉዳያችን እንደው እንደ ማሰሪያ አድርገን ለማየት ስለወደድን
እንዲህ ነው ለመወሰን አልቻልኩም ነው ርዕሱ። ለመንፈሳዊ ሕይወት ቆራጥነት በጣም አስፈላጊ እንደሆነ ይገባኛል። እኔ ግን ማንኛውን ወይም በማንኛውም ነገር ለመወሰን አልቻልኩም። ይህም በመንፈሳዊም ሆነ በስጋዊ ኑሮዬ ላይ ተጽዕኖ እያሳደረብኝና እየጎዳኝ ነው። ለመሆኑ አንድ ነገር ለማድረግም ሆነ ላለማድረግ መወሰን እንዴት ይቻላል ይላል። እንግዲህ አንድም በመንፈሳዊ ሕይወታችን ነው፣ ሁለተኛ ደግሞ ለማግባት ላለማግባትም ቢሆን ውሳኔ ይፈልጋልና ያንን ቁርጥ ሕሊና ለማግኘት ምን ማድረግ አለብን የሚል ነው። እንግዲህ ጠቅለል ባለመልኩ ጥያቄውን እንደ ምላሽ አድርገን በዚህ ሁኔታ የምንመለከተው የአንድን ችግር መፍትሄ ለማግኘት የችግሩን ምንጭ ማወቅ ያስፈልጋል። በመሆኑም በመንፈሳዊም ሆነ በስጋዊ ኑሮ መወሰን ያልቻሉበትን ምክንያት ለመለየት እንዲረዳው አንዳንድ ነጥቦችን ለመዳሰስ እንሞክር። አንድ ነገር ለማድረግም ሆነ ላለማድረግ በቅድሚያ ዓላማ ሊኖርና ያንንም ዓላማ በሚገባ ማወቅ ያስፈልጋል። አንድ ሰው ዓላማ ካለው ምንም ይሁን ምን ውሳኔው ከዓላማው ጋር ይስማማል። በክርስትና ሕይወት ለመጓዝና ፈተናን በድል ተወጥቶ እስከ መጨረሻው ለመጽናት ዓላማ ወሳኝ ነው። ክርስቲያን ወደ እግዚአብሔር ቤት የመጣበትንና መንፈሳዊውን ጉዞ የጀመረበትን ዓላማ ከተረዳ በዓለም ላይ ብዙ አይነት ፈተናዎች ቢገጥሙት፣ ወደ ኃጢአት ከሚመሩት ጓደኞች ጋር ቢውል፣ አካባቢው ለክርስትና ሕይወት በጣም አስቸጋሪ ቢሆንበት ወዘተ ዓላማውን ያውቃልና በሄደበት ሁሉ ለውሳኔ አይቸገርም። ነገር ግን ዓላማውን ካላወቀ እንደ ጊዜውና እንደ ሁኔታው መወላወሉና መለዋወጡ የማይቀር ነው። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል የሚለውን አምላካዊ ቃል ተግባራዊ ማድረግ የሚቻለው ዓላማ ሲኖርና ይህንንም ዓላማ በሚገባ ማወቅ ሲቻል ነው። መጽሐፈ ኢያሱ ምዕራፍ 1። ይህ ሁኔታ በስጋዊውም ሕይወት አስፈላጊ ነው። አንዳንድ ሰዎች በዓላማ ከማይመስሏቸው ሰዎች ጋር በመዋል ማድረግ የማይፈልጉትን ይፈጽማሉ። የጓደኞቻቸውን ኑሮ ይኖራሉ። በአጠቃላይ በራሳቸው አንዳች ነገር መወሰንም ሆነ ማድረግ አይችሉም። ለእነርሱ የሚወስኑላቸው ጓደኞቻቸውና የሚኖሩበት አካባቢ ናቸው። ይህ በራስ ያለመተማመን ውጤት ነው። በመንፈሳዊም ሕይወት ከሆነ በመንፈሳዊ ሕይወት ካለመጠንከርና ቃለ እግዚአብሔርን በሚገባ ያለማወቅ ውጤት ሊሆን ይችላል። ሁሉንም ነገር ቤተሰቦቹ እየወሰኑለት ጥገኛ ሆኖ ያደገ ልጅ ሲያድግ ለውሳኔ ቢቸገር አያስገርምም። በመሆኑም በወላጆች፣ በጓደኞች ወዘተ ላይ ጥገኛ ሆኖ ማደግ ካደጉና በኃላፊነት ደረጃም ከደረሱ በኋላ በራስ ተማምኖ ለመወሰን ያለመቻል ችግርን ሊያስከትል ይችላል። ለመወሰን ያለመቻል ሌላው ምክንያት የእምነት አለመኖር ነው። ለሚያምን ሰው ማንኛውንም ነገር ከመወሰኑ በፊት ፈቃደ እግዚአብሔርን ጠይቆ ውጤቱ መጥፎም ይሁን ጥሩ በእምነት ለመቀበል ይዘጋጃል። ውጤቱን እንዳመጣጡ ለመቀበልም ዝግጁ ይሆናል። ስለዚህ ለመወሰን እምነት ወሳኝ ነው። ከዚህም ሌላ የአንዳንድ ሰዎች ችግር መወሰን የሚፈልጉትን አለማሰብ ነው። አስቦ አሰላስሎ መወሰንን እንደ ጭንቀትና ችግር ስለሚቆጥሩት መወሰን የሚፈልጉትን ነገር ማሰብ አይፈልጉም። በትንንሽ ነገሮች ላይ በመወሰን ከፍተኛ ውሳኔ በሚያስፈልግበት ሰዓት ራሳቸውን ከማዘጋጀት ይልቅ መወሰን ያለባቸውን ነገር ትልቅም ይሁን ትንሽ ማሰብ አይፈልጉም። ኃላፊነትን ይሸሻሉ። እንደዚህ አይነት ሰዎች በሌሎች ምክር ሲወስኑም እንኳ የሚመጣው ውጤት ያልፈለጉት ቢሆን መቀበል አይችሉም። ስህተታቸውን በሌላ ሰው ለማሳበብ እገሌ መክሮኝ ነው ለማለት የሚያማክሩም አሉ። ስለዚህ ከፍተኛ የሆኑ ጉዳዮችን ከመወሰን በፊት በጥቃቅን ጉዳዮች ላይ መወሰን መቻል ያስፈልጋል። ለውሳኔ መቸኮልም አስፈላጊ አይደለም። ሌሎች ከኛ ይሻላሉ የሚባሉትን ሰዎች ማማከር፣ ቅዱሳት መጽሐፍትን ማንበብ፣ በነገሩ ላይ በጥልቀት ማሰብና ፈቃደ እግዚአብሔርን በጸሎት መጠየቅ ከመወሰናችን በፊት መሟላት ያለባቸው ነገሮች ናቸው። እንግዲህ ከነዚህ ነጥቦች መካከል የእርስዎ ችግር ምክንያት የትኛው እንደሆነ ሊመረምሩ ያስፈልጋል። አንድ ሰው ገና ሲወለድ ወሳኝ፣ ሌላው ደግሞ ወላባይ ተደርጎ ስላልተፈጠረ የራስዎን ችግር መለስ ብለው ያጤኑት። እግዚአብሔርም ኃይሉን እንዲሰጥዎት ዘወትር በጸሎት ይጠይቁ። በተጨማሪም ስለሚወስኑት ነገር በቂ እውቀት እንዲኖሮት መማር፣ ማንበብ ወይንም ሌሎችን ማማከር አስፈላጊ መሆኑን አይዘንጉ። በተለይ በመንፈሳዊ ሕይወት የሚገጥሙትን መሰናክሎች በሚገባ ለመወጣት ቃለ እግዚአብሔርን በሚገባ መታጠቅ አስፈላጊ ነው። ቃለ እግዚአብሔርን መሳሪያው ያደረገ ሰው በሄደበት ሁሉ ጽኑ ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ቅዱስ ዳዊት ቃለ እግዚአብሔር ይመራናል። በተረፈ እግዚአብሔር ይጠብቆ ኃይልና ብርታቱንም ይስጦ ይላል። ይስጠን ቸሩ መድኃኔዓለም በእውነት ለሁላችንም ኃይሉን፣ ብርታቱን፣ ጽናቱን፣ ጥበቡን፣ ማስተዋሉን፣ ብርሃኑን፣ እምነቱን በእውነት ለሁላችንም ይስጠን፣ ያብራልን። የደግነቱን ስራ
ለሁላችንም አምላካችን እንደ ቸርነቱ ብዛት ይስራልን። መቼስ ቃለ እግዚአብሔር እንዲህ ሲሰሙት ደስ ይላል። ወደ ራሳችን ሕይወት ግን አመተነው ወደኛ ማድረግ የሚገባንን ነገር ለማድረግ ሲሆን ግን ይከብደናል እና በተለያየ መልኩ እባክህ እንዳደርገው እርዳኝ፣ የእምነት ሰው አርገኝ፣ አለማመኔን እርዳልኝ እያልን ነው መቼስ ዘወትር እርሱን አምላካችን ከምንም ነገር በላይ ልባችን አፍሰን ደጅ መጥናት የሚገባን። እንግዲህ ጾም ሊመጣ ነው። እግዚአብሔር አምላካችን እሱ ራሱ ኢየሱስ ክርስቶስ እከብር ኃይል ክቡር፣ እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ የሆነ እሱ ስትጾሙ እንዲህ ብላችሁ ጸልዩ ጾሙ ብሎ ሁሉን ሊያስተምረን እሱ አርአያ ሆኖ የጾመልንን አብይ የተባለውን አብይ ክርስቶስ እሱ አምላካችን የሁሉ ታላቅ የሆነውን ጾም ጾመን በረከት እናገኝ ዘንድ ለጥያቄዎቻችን ምላሽ ከሱ ከአምላካችን እንቀበል ዘንድ ይኸው እደጃፉ ደርሰናል። የደግነት ባለቤት አሁን የተነጋገርንበት ራሱ ከጋብቻ ከቅድመ ጋብቻ ጋር ያለውን ነገር ሁሉ ለሱ በጾም በጸሎት አጀንዳ አድርገን አቅርበን ችግር የተባለውን ነገር ሁሉ እንዲፈታልን እሱ በሚያውቃት ሕሊና እርሱ በሚወደው ክርስቲያናዊ ሕይወት እየተመላለስን በሰላም ጀምረን በሰላም እንድንፈጽም ኃይል ብርታት እንዲሆነን እየተማጸነው ነው። እንግዲህ ጾም ሲመጣ ደስ ብሎን የምንጾመው እንግዲህ ይሄ የ2 ወራት ገደማ የምንቆይበት ከእግዚአብሔር ጋር የምንገናኝበት ጊዜ ከትላንት ዛሬ በተሻለ መልኩ ልባችን አፍሰን ምሕረትን እየጠየቅን በጾም በጸሎት በስግደት በምጽዋት እሱ አምላካችን በሚወደው መልኩ እየጾምን ክርስቲያናዊ ሕይወታችን የሚያድግበትን እግዚአብሔር አምላካችን የምናውቅበትን ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና እንዳይርቅብን እሱን ደጅ እየጠናን በሰላም ጀምረን እሱ ራሱ ነው እንድንጾም ኃይል የሚሆነንና ፈታኝን ያዝልኝ ብላ ብላ ግድ የለም ችግር የለም ምን አለበት እያለ እያዘናጋ አቅሙ ኖሮኝ መሻቱ ኖሮኝ ግን ላለማድረግ ፈተና የሆነብኝን ነገር አንተ መድኃኔዓለም ኢየሱስ ክርስቶስ እባክህ በመስቀልህ አስወግደህልኝ እንደው ዘንድሮን እንኳን አንተ በምትወደው መልኩ የአቅሜን ያህል እንድጾም እርዳኝ፣ እንድጸልይ እርዳኝ እባክህ እያልን ከጾሙም ከጸሎቱም አብዝተን ከስግደቱም አብዝተን በሰላም ጀምረን እንድንጨርስ ነው። እንግዲህ እርሱን አምላካችንን ለሱ ሁሉ ነገር አስረክበን ነገሮቻችን ሁሉ መጀመሪያ ያለብን የእግዚአብሔር ፈቃድ መጠየቂያ ጊዜ ነው። ትላንት ዛሬ ስላደረገልን እያመሰገን በእያንዳንዳችን ልቦና ጓዳ ውስጥ ያለው ሚስጥር እሱ ያውቃልና እሱ የቸርነቱን ስራ ሰርቶ መልካሙን ደጉን እንዲያሳየን እንዲያሰማን ለሀገራችን ለሕዝባችን ደግነቱን መሐሪነቱን ካህሊነቱን መተሳሰቡን መፈቃቀሩን መከባበሩን እንዲያበዛልን ሕዝባችንን ከዓይነ ሞት እንዲሰውርልን በእያንዳንዳችን ሕይወት ውስጥ እንዲፈጸምልን የምንፈልገው እሱ አምላካችን የሚያውቀውን ሚስጥር እሱ እንዲፈታልን ከምንም ነገር በላይ እንግዲህ መቼስ ጾም ሲመጣ እነዚህ ነገሮች ትኩረት ሰጥተን ነው እንድንጾም የሚያስፈልገን። እንዲሁ ብቻ ግን ሁዳዴ መጣ ብለን እስከ 9ም ከዛ በላይ አቅማችን እስከ ሰጠን ድረስ እየጾምን መብላት ብቻ እንዳይሆንብን በጸሎት እየተጋን ቅድስት ቤተክርስቲያን ደግሞ ምናልባት በሮቿ ክፍት የሆኑበት ቦታ እየሄድን እየጸለይን ከአባቶቻችን ጋር አብረን ደጅ እየጠናን ጾሙን በሰላም እንድንፈጽም ያስፈልገናልና እሱ አምላካችን አሁንም በልባምነት እንድንጀምር እንድንጨርሰው ቀሪው ዘመናችን እንዲባርክልን የኔንም የእናንተንም የሁላችንም መጨረሻ የደግነት ባለቤት ቸሮ መድኃኔዓለም እሱ ነው አውቀ ነው እንዲያሳምርልን ፍቅሩ እንዲያበዛልን ፈቃዱ ይሁንልን። ከጾም ጋር በተያያዘ ከዚህ በኋላ እንግዲህ የምናደምጣቸው ተከታታይ መርሃ ግብሮች ይኖራሉ። አብይ ጾም ለምን እንጾማለን፣ ጾም ራሱ ምንድነው የሚሉትና ሌሎች ልንሰማቸው የሚያስፈልጉ በርካታ ቁም ነገሮች አሉ። ቤተክርስቲያናችን በዚህ መልኩ አድርጉት፣ ጾምን ስትጾሙ እንዲህ በሉ እንዲህ አድርጉ እያለች የምታስተምረን የምትነግረን ትምህርት አለ። እሱን እንግዲህ በተከታታይ ማድመጣችን እንቀጥላለን። በእነዚህ በ5 ክፍሎች ግን ከትዳር ከቅድመ ጋብቻ ከጋብቻ ጋር በተያያዘ ምናልባት ሰምተን የምንጠቀምበት የምንኖርበትን ነገር ይዘን በዚህ መልኩ እየጸለይን ለክብር እንዲያበቃን የሱ አምላካችን አሁንም የተቀደሰ ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን እንደፈቀደልን እሱ እንደረዳን መጠን ወደ እያንዳንዳችን ልቦና እንዲያደርስልን እየተማጸን ነው የምንከታተለውን ይህን መርሃ ግብራችንን እናንተም ለሌሎቹ ማካፈልን እንዳትረሱብን በድጋሚ እያስታወስናችሁ ምናልባት ይህን መርሃ ግብር እንግዳ ሆናችሁ የምትሰሙ ካላችሁም ሰብስክራይብ አድርጋችሁ እንድታደምጡ ከወዲሁ ለመጠቆም እንወዳለን። የዛሬውንም መርሃ ግብራችንን ምስካ በጾታ ዘኦርቶዶክስ ተዋህዶ በሚል ተጽፎ ከነበረው በመምህር ምትኩ አበራ ጽፈውልን የነበረውን ደጉ ሰው ለሁላችንም ትምህርት የሆነን ዘንድ ከሰጡን ግሩም ከሆነ መጽሐፍ ነው ወደ እናንተ ያመጣ ነው። እግዚአብሔር አምላካችን በእውነት ለመምህራችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እንዲሁም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን በ2004 ዓ.ም ታትሞ ከነበረው ምስጢር ላካፍላችሁ ከተባለው መጽሐፍ ነው በእውነት ቅድም በጥያቄና መልስ ያመጣነውን መርሃ ግብራችን ወደ እናንተ ያደረስ ነው።
እግዚአብሔር አምላካችን በእውነት ማህበሩንም በጽናት ይጠብቅልን። ይህንንም ጽፎ የሰጡንንም ደጉ ሰው ለሁላችንም ትምህርት እንዲሆነን የሰጡንንም የማህበሩን አባላት መድኃኔዓለም ይጠብቅልን፣ ለክብር ያብቃልን፣ ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። መልካም ጾም ይሁንልን። ጾሙን እንዴት እንደምንቀበል ቀጣዩ መርሃ ግብራችን ይሆናል። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።